ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ጸሐፊው ዲያቆን ዳንኤል ክብረት። በከዚህ ቀደሙ ምንባብ ላይ የአቡነ ተክለ ሃይማኖትን በስንክሳር ውስጥ የአቡነ ተክለ ሃይማኖት ታሪክ አገባብ የሚለውን ዘርዘር ባለመልኩ አስደምጫችኋለሁ። ዛሬ ደግሞ የኢትዮጵያዊው ሱራፌ ልዩ ልዩ ስንክሳሮችና የአቡነ ተክለ ሃይማኖት ታሪክ ከሚለው እንደሚከተለው አስደምጣችኋለሁ። 1. ኢግናዚዮ ጉይዲ 1912 በዋናነት በፓሪስ ቤተ መጻሕፍት ከሚገኘው የ18ኛው መክዘቅ እጅ የተወሰደ ፒ እየተባለ የተገለጠው ነው። መጽሐፉ ሲዘጋጅ በኦክስፎርድ ቦደላይን ቤተ መጻሕፍት የሚገኘው ሌላኛው የ18ኛው መክዘቅ እጅ ኦ በሚል የተገለጠው ለማነጻጸሪያነት ጥቅም ላይ ውሏል። ከዚህ በተጨማሪ የአንቶኒዮ ዲ አባዲ ቅጂ ማስተያያ ሆነዋል። በዚህ ስንክሳር ላይ በግንቦት 12 ቀን የአቡነ ተክለ ሃይማኖት ፍልሰተ አጽም በማስታወሻነት ተቀምጧል። የአቡነ ተክለ ሃይማኖት ፍልሰተ አጽም ባረፉ በ57 ዓመት መከናወኑንም ዘመኑም በአራተኛው ጨጌ በአቡነ ሕዝቅያስ ዘመን መሆኑን ቀኑም ግንቦት 12 መሆኑን ይገልጻል። 2. ዲ አባዲ 66 በዚሁ ስንክሳር ላይ የተጻፈው የነሐሴ 24 የአቡነ ተክለ ሃይማኖት ታሪክ የራሱን ዘውግ የተከተለ ነው። በዋናነት የትረካው መስመር የደብረ ሊባኖሱን ቅጂ የተከተለ ቢሆንም በአንዳንድ ታሪኮቹ ግን የተለየ ነው። እንደ ብዙዎቹ የገድለ ተክለ ሃይማኖት ቅጂዎች እግዚአርያ መጋቢት 22 ቀን ተመልሳ ጸጋ ዘአብም መጋቢት 23 ቀን ሰሞኑን ፈጽሞ አቡነ ተክለ ሃይማኖት የተጸነሱት መጋቢ 24 ቀን ነው። ይሄኛው ታሪክ ግን እምድህረ ህዳጥ መዋዕል ብሎ ነው የሚገልጸው። ድቁና የተሰየሙበትን ዘመን እንደ ሐይቆ ቅጂ በበእምነት ዘመን በአባ ቢንያሚን ሊቀ ጳጳስነት ጊዜ በአቡነ ጌርሎስ እጅ ነው ይላል። ከድቁናው በኋላ በአደን ላይ እያለ ቅዱስ ሚካኤል ተገለጠለት። ከዚያም ለአገልግሎት እንደተጠራ ነገረው። እርሱም ቤቱን ሁሉ ትቶ ወጣ ይላል እንጂ እናትና አባቱን መሞታቸውን አይገልጽም። ለሐዋርያነት አገልግሎት ቤት ንብረቱን ጥሎ ወጣ ካለ በኋላ ወደ ጳጳሱ ሄዶ ቅስና መቀበሉን ይነግረናል። የጉዞውንም ታሪክ ከጽላልሽ ወደ ዳሞት ያደርገዋል። የከተታ ዊፋትና የጉራጌ ታሪክ የለም። ከዳሞት ታሪክ በኋላ በሰረገላ ኤልያስ ወደ አምሃራ ወደ አባ በጸሎተ ሚካኤል ገዳም መሄዱን ይገልጽልናል። የሐይቅና የደብረ ዳሞ ታሪኮች አልተካተቱም። ምንኩስና እንዴት እንደተቀበለም አይናገርም። ወደ ሸዋ የተመለሰው ከአምሃራ ከአባ በጸሎተ ሚካኤል ገዳም ነው። ወደ ሸዋ ከተመለሰ በኋላ የአባቱን ወንድም ማርቆስን አግኝቶ በወግዳ አብረው ተቀመጡ። በዚያ ጊዜም 17 የሚሆኑት ደቀ መዛሙርት ተሰባሰቡና የምንኩስናን ልብስ አለበሳቸው። ከወግዳ በኋላ ወደ ግራሪያ ሄዶ በዓት ማዘጋጀቱን ይተርካል። በሸዋ ስላደረጉት ሐዋርያዊ ጉዞ አይገልጽም። በዚያም ለ7 ዓመት በበዓት ዘግቶ መቀመጡን ነው የሚነግረን። ከዚያም በ7ኛው ዓመት አረፈ ይላል። ያረፈበትንም ዕድሜ አይነግረንም። 3. ዲ አባዲ 163 ይሄኛው ቅጂ ከቁጥር 66 ቅጂ ጋራ በብዙ ነገር ተመሳሳይ ሆኖ አልፎ አልፎ ግን ይለያያል። በልጅነታቸው ያደረጉትን ተአምር በአጭሩ ተገልጿል። አባታቸው በ7 ዓመታው እንዳስተማራቸውም ይናገራል። የዛጉዌን ዘመን 153 ዓመት መሆኑን ይገልጻል። ወደ ዳሞት የሄዱት በእናርዕት በኩል መሆኑን በእናርዕትም የገጠማቸውን መከራ ይተርካል። በዳሞት ያደረጉትን ተአምርና ሞተሌሚን ማሳመናቸውን ከተረከ በኋላ በዳሞት 12 ዓመት የተቀመጡ መሆኑን ይናገራል።
ከዳሞት ወደ አባ በጸሎተ ሚካኤል ገዳም ወደ አምሃራ ተጓዙና በዚያ 10 ዓመት ተቀመጡ። ይሄኛው ስንክሳር ከበጸሎተ ሚካኤል ገዳም በኋላ ወደ ሐይቅ መሄዳቸውንም ይተርካል። የመነኮሱትም ከአቡነ ኢየሱስ ሞዓ ዘንድ መሆኑን ይናገራል። ከሐይቅ በኋላ ወደ ደብረ ዳሞ መሄዳቸውን ይገልጽና አበምኔቱንም ስም ግን ዮሐኒ ሳይሆን ዮሐንስ ይለዋል። በደብረ ዳሞ የቆዩበትንም ዘመን 14 ያደርገዋል። ከደብረ ዳሞ በኋላ የትግራይ ገዳማትን መጎብኘታቸውን፣ ወደ ኢየሩሳሌም 3 ጊዜ መውረዳቸውን፣ መንፈስ ቅዱስም ወደ ትውልድ ቦታቸው እንዲመለሱ እንዳዘዛቸው ይገልጻል። ሲመለሱ አቡነ ዮሐንስን በደብረ ዳሞ ማግኘታቸውን፣ ወደ ቡር ሄደውም ከአቡነ መድኃኒነ እግዚእ ጋር መገናኘታቸውንና እንዳመነኮሷቸው መድኃኒነ እግዚእ ለትግራይ መነኮሳት ሁሉ አባት እንደሚሆኑ ትንቢት እንደተናገሩላቸው፣ በትንቢቱም መሰረት አቡነ መድኃኒነ እግዚእ አቡነ ሳሙኤል ዘዋልድባንና ሌሎቹን የትግራይ መነኮሳትን ማመንኮሳቸውንም ይናገራል። ማስታወሻ፣ የዚህ ታሪክ ጸሐፊ ከገድላተ ተክለ ሃይማኖት በተጨማሪ ሌሎችን ገድላት ወይንም ታሪኮችን የተጠቀመ መሆኑን ያሳያል። የአቡነ መድኃኒነ እግዚእና የአቡነ ተክለ ሃይማኖት ግንኙነት በሌሎች የገድለ ተክለ ሃይማኖት ቅጂዎች አልተጠቀሰም። ከ18ኛው መክዝ በኋላ በተጻፉ ታሪክ ነገስቶች ግን ተጠቅሷል። ከትግራይ ወደ ሐይቅ መጥተው ለአቡነ ኢየሱስ ሞዓ አስኬማን መስጠታቸውን፣ አውራጃዎችን ሁሉ እየጎበኙ ሸዋ መድረሳቸውን፣ በወግዳም መቀመጣቸውን ይተርካል። በገዳመ ወግዳ እያሉ 17 መነኮሳት መሰባሰባቸውን ይነግረናል። ከዚያም ወደ ግራሪያ ሄደው በዋሻ ኖሩ። በአንዲት ዋሻም ውስጥ ዘግተው ተቀመጡ። በመጨረሻም ያረፉት በሕማመ ብድብድ መሆኑን፣ ዘመናቸውም 99 ዓመት ከ10 ወር ከ10 ቀን ነበሩ። በክብርና በምስጋና ገነዙት፣ በበዓቱም ውስጥ ቀበሩት ይላል። ይሄኛው ትረካ የደብረ ሊባኖሱን መንገድ እየተከተለ ነገር ግን ጸሐፊው ካገኛቸው ምንጮች እየጨመረ ያዳበረው ነው። 4 ስንክሳር ዘደብረ ኮሬብ። በምስራቅ ጎጃም የሚገኘው የደብረ ኮሬብ ወቀራኒዮ መድኃኔ ዓለም ደብር ስንክሳር ሲሆን የ15ኛው መክዘ ቅጂ ነው። በታኅሳስ 24 ቀን በሚነበበው ስንክሳር ላይ በአጭሩ ዜና ልደቱ ተጽፏል። ወበዛቲ ዕለት ከአበ ኮነ ልደቱ ለአብ ክቡር አባ ተክለ ሃይማኖት ብርሃነ ዓለም ጸሎቱ ወበረከቱ ያህሉ ምስሌነ ለዓለመ ዓለም አሜን። ዳግመኛ በዚህች ዕለት የዓለም ብርሃን የሆነ የክቡር አቡነ ተክለ ሃይማኖት ልደቱ ሆነ። ጸሎቱና በረከቱ ከኛ ጋር ይሁን ለዘላለሙ አሜን ይላል። አርኬውም ሰላም ለልደትከ ድህረ ነበረት መካነ ለእምከ ልባ ከመቃለ መልአክ ተአመነ ተክለ ሃይማኖት ፀሐይ እንዘ ትኳንን ዘመነ መልአ ምድረ ስብሃቲከ እመ ወሰን ወሰነ ወሰማያተ ጽድቅከ ከደነ ይላል። በዚሁ ስንክሳር የነሐሴ 24 ምንባብ ላይ ታሪከ ተክለ ሃይማኖት በዝርዝር ተጽፏል። የታሪኩ አወራረድ የደብረ ሊባኖስን ገድል ይከተላል። የሞተሌምንም ወደ ሸዋ መምጣትና የእግዚአርያን መማረክ፣ በመጋቢት 24 ቀን መጸነሳቸውን፣ በታኅሳስ 24 ቀን መወለዳቸውን፣ በልጅነታቸው ያደረጉትን ተአምር፣ በ7 ዓመታቸው አባታቸው እንዳስተማራቸው፣ ወደ አባ ጌርሎስ ዘንድም እንደወሰዳቸው ይተርካል። የሄዱበትን ዘመን በዛግዌ ዘመን በ150 ዓመት ይላል። የእስክንድርያውን ሊቀ ጳጳስ ስም አባ ቢንያምን ይላቸዋል። ከተመለሱ በኋላ በአደን ላይ እንዳለ ቅዱስ ሚካኤል እንደተገለጠለት ሐዋርያዊ ተልእኮውን እንደነገረው ይተርካል። የአባቱን ሞት እንጂ የእናቱን ሞት አይነግረንም። የስብከታ አገልግሎቱንም በሸዋ ምድር ጀመረ ይላል እንጂ ከተታና አያነሳትም።
ወደ ዳሞት የሄደበትንም አቅጣጫ በእናርት በኩል ያደርገዋል። የዊፋትንና የውራጌን ጉዞ ትቶ በቀጥታ ተክለ ሃይማኖት ወደ ዳሞት እንደሄደ ይተርካል። ከ12 ዓመት በኋላ ከዳሞት በቀጥታ ወደ አምሃራ ተጓዘ። የመንገዱን ነገር ትቶ በቀጥታ ወደ አባ በጸሎተ ሚካኤል ገዳም ይወስደናል። ከበጸሎተ ሚካኤል ገዳም 10 ዓመት ቆይታ በኋላ ወደ አባ እስጢፋኖስ ገዳመ ሐይቅ ሄደ። ከሐይቅ የ10 ዓመት ቆይታ በኋላም ወደ ደብረ ዳሞ ገባ። ከደብረ ዳሞ በኋላም 3 ጊዜ ወደ ኢየሩሳሌም መሄዱን ይናገራል። በኢየሩሳሌም ሊኖር ወዶ ነበር። ነገር ግን ክፍልህ አይደለም ስለተባለ ወደ ኢትዮጵያ መጣ። በመንገድም ላይ ጉና በተሰኘ ቦታ መድኃኒነ እግዚእን አመነኮሰው። መድኃኒነ እግዚእም የአባ ሳሙኤል ዘዋልድባና የሌሎች የትግራይ መነኮሳት አባት መሆኑን ይነግረናል። ከጉና ወደ ሐይቅ ሄዶ ለአባ ኢየሱስ ሞዓ ቆብና አስኬማን ሰጠ። ከዚያም ወደ ሸዋ መጣ። በወግዳም ጥቂት ዘመን ተቀመጠ። 17 ደቀ መዛሙርን አፈራ። ከዚያም ወደ ግራሪያ ሄዶ ዋሻን አዘጋጀ። በዚያም ጉድጓድ ሰርቶ ጦር ተክሎ 7 ዓመት ጸለየ። ከዚያም ጥቂት ቀናት ታሞ በ99 ዓመት 10 ወር ከ10 ቀን አረፈ። 5 ስንክሳር ዘደብረ ኮሬብ 2 ይሄኛው ስንክሳር የ17ኛው መክዘ ሲሆን በግንቦት 12 ምንባቡ ፍልሰተ ሥጋውን በአጭሩ ጽፎታል። እግዚአብሔር በ57 ዓመት ሥጋህን ወደሚሰሩት ቤተ ክርስቲያን ያፈልሳሉ ባለው መሠረት በግንቦት 12 መፍለሱን በዕለቱም ተአምራት መፈጸማቸውን ይገልጻል። ጊዜውም በአቡነ ሕዝቅያስ የአበምኔትነት ዘመን መሆኑን ያስረዳል። 6 ስንክሳር ዘኢትዮጵያ ጥናት ተቋም በ19ኛው መክዝ የመጀመሪያው አጋማሽ ላይ በተጻፈው በዚህ ስንክሳር የልደቱ ማስታወሻ በታኅሳስ 24 ቀን ምንባብ በአጭሩ በሚከተለው መልኩ ተገልጿል። ወበዛቲ ዕለት ከአበ ኮነ ልደቱ ለአብ ቅዱስ ብፁዕ ወክቡር አባ ተክለ ሃይማኖት ጸሎቱ ወበረኮቱ ያሃሉ ምስሌነ ለዓለመ ዓለም ይላል። ቀጥሎም ከላይ በደብረ ኮሬቡ ስንክሳር ላይ ያለውን አርኬ ያስቀምጣል። 7 ስንክሳር ዘኢትዮጵያ ጥናት ተቋም 2 በ18ኛው መክዝ መጨረሻና በ19ኛው መክዝ መጀመሪያ እንደተጻፈ የሚገመተው ይህ ስንክሳር በግንቦት 12 ቀን ምንባቡ ዜና ፍልሰተ ሥጋውን በአጭሩ ጽፎታል። በዚህ አጭር ጽሑፍ አቡነ ተክለ ሃይማኖትን መምህረ ዓለም ወርእስ ኩሎሙ መነኮሳት የዓለም መምህርና የመነኮሳት ሁሉ አለቃ ይላቸዋል። በአባ ሕዝቅያስ ዘመን ባረፉ በ57 ዓመተ ምህረት እግዚአብሔር በገባላቸው ቃል ኪዳን መሠረት ሥጋቸው መፍለሱን በዕለቱም ተአምራት መደረጋቸውን ይተርካል። 8 ስንክሳር ዘማይ ወይኒ ገዳም ይህ የ20ኛው መክዘ ስንክሳር ዜና ልደቱን በታኅሳስ 24 ቀን ምንባብ ላይ በአጭሩ ዘግቦታል። ወበዛቲ ዕለት ካዕብ ኮነ ልደቱ ብሩክ አባ ተክለ ሃይማኖት ብርሃናተ ዓለም ጸሎቱ ወበረከቱ ያሃሉ ምስሌነ። ዳግመኛም በዚች ዕለት የዓለም ብርሃን የተባለ የብሩክ አባ ተክለ ሃይማኖት ልደቱ ሆነ። ጸሎቱና በረከቱ ከእኛ ጋር ትሁን ይላል። 9 ስንክሳር ዘታዕካ ነገሥት በዓታ ኢኤምኤምኤል 197 ስንክሳሩ የተጻፈው በ1907 ዓመተ ምህረት ሲሆን በደብረ ሊባኖሱ ትረካ መሠረት ታሪኩን በነሐሴ 24 ቀን ያስቀምጣል። የኋላ ዘመን ስለሆነ የተጸነሰበት ቀን መጋቢት 24 መሆኑን ይገልጻል። ከኢየሩሳሌም መልስ ቡር በተባለው ቦታ ጉና በተባለው ልዩ ስፍራ አቡነ መድኃኒነ እግዚእን ማመንኮሱን ይተርካል። ወደ ሸዋ ሲመለስም የመጀመሪያው በዓቱ በወግዳ መሆኑን ይገልጻል።
10. ስንክሳር ዘዋሊስ በጅ ዋሊስ በጅ ዘ ቡክ ኦፍ ዘ ሴይንት ኦፍ ዘ ኢትዮጵያን ቸርች በሚል ርዕስ ወደ እንግሊዘኛ ተርጉሞ በ1921 ዓመተ ምህረት አሳትሞታል። በጅ ለትርጉሙ ምንጭ ያደረገው በብሪቲሽ ሙዚየም 660 እና 661 ተመዝግበው የሚገኙትን ቅጂዎች ነው። ቅጂው የተዘጋጀው በአጼ ፋሲል 21ኛ ዓመት በ7147 ዓመተ ምህረት ነው። ይሄውም በ1647 ዓመተ ምህረት መሆኑ ነው። ጸሐፊው ተክለ ሃይማኖት መጽሐፉን ጽፎ ለመጨረስ 1 ዓመት ከ1 ወር ፈጅቶበታል። በዚህ ስንክሳር ውስጥ በታኅሳስ 24 የልደቱ አርኬ ብቻ ነው የተካተተው። ልክ እንደ ደብረ ዘመዶ ማርያሙ ስንክሳር በግንቦት 12 በሚነበበው ምንባብ ፍልሰተ አጽሙ በአጭር ማስታወሻ ነው የተገለጸው። የፍልሰቱን ዘመን ግን 56 ዓመት ያደርገዋል። በመጨረሻም የተለመደው የታሪኩን አርኬ ይሰራዋል። ሰላም እብል አልኢልየ ቃል በፍልሰተ አጽሙ ዘገብረ ተክለ ሃይማኖት ኃይለ አሂዛ በእዴሃ ህስተ ተስካሩ ብሱለ ሶበ ገሰሰት ብእስቲ አይንቲሃ ጸሉለ እምነ ብርሃኑ አጥረየት ብርሃነ ጽዱለ የሚለው በነሐሴ 24 ቀን ምንባቡ የአቡነ ተክለ ሃይማኖት ታሪክ በዝርዝር ቀርቧል። አተራረኩ የደብረ ሊባኖሱን መንገድ ይከተላል። የጽንሰቱም ቀን መጋቢት 24 መሆኑን ይጽፋል። ይህንንም ቀን ብዙ ጊዜ የሚጽፉት ከ17ኛው መክዝ በኋላ የተጻፉት ናቸው። ክርስትና ሲነሳ ስሙ ፍስሐ ጽዮን ሳይሆን ዘርአ ዮሐንስ መባሉን ይገልጻል። እናትና አባቱ ካረፉ በኋላ ስብከት መጀመሩን፣ በሸዋም ማስተማሩን፣ በሰማያዊ ጥሪ ወደ ዳሞት መሄዱን፣ በእናርት መንገድም መጓዙን ይተርካል። ከእናርትም ወደ ዳሞት መሄዱን፣ ከሞተለሚ ጋር ያተደረገውን ተጋድሎ ይናገራል። 12 ዓመት በዳሞት ቆይቶ መጀመሪያ ወደ አባ በጸሎተ ሚካኤል በኋላም ወደ ሐይቅ ገዳማት መግባቱን፣ ኢየሩሳሌምም 3 ጊዜ ያህል መውረዱን፣ ወደ ጉና ሄዶም መድህኒነ እግዚእን ማመንኮሱን፣ ከዚያም ወደ ሐይቅ ሄዶ ለአባ ኢየሱስ ሞዐ ቆብና አስኬማ መስጠቱን፣ ወደ ሸዋ መጥቶ በወግዳ መቀመጡን፣ ከዚያም ወደ ግራሪያ ሄዶ በዋሻ ማደሩን፣ በዚያም ተጋድሎ በ99 ዓመት ከ9 ወር ማረፉን ይተርካል። 11 ስንክሳር ዘኤርትራ ቤተ ክርስቲያን የኤርትራ ቤተ ክርስቲያን በ1991 ዓመተ ምህረት በግዕዝ ያሳተመችው ስንክሳር ከየትኛውም ገዳም የተገኘና መቼ ዘመን እንደሆነ አልተገለጠም። በመግቢያው ላይ መጽሐፉ የተዘጋጀው በ963 ዓመት ሰማዕታት ማለት በ1240 ዓመተ ምህረት መሆኑን ይገልጻል። የኢትዮጵያ ቤተ ክርስቲያን በ1994 ዓመተ ምህረት በግዕዝና አማርኛ ያሳተመችው ስንክሳር በ1003 ዘመነ ሰማዕታት ማለትም በ1280 ዓመተ ምህረት ነው። በፓሪስ የሚገኘው ስንክሳር በ903 ዓመት ሰማዕታት 1180 ዓመተ ምህረት ሲያደርገው በብሪቲሽ ሙዚየም 660 እና 661 የሚገኘው ስንክሳር ደግሞ በ963 ወይም በ1240 ዓመተ ምህረት ዓመተ ሰማዕታት ያደርገዋል። በዚሁ በብሪቲሽ ሙዚየም የሚገኘው ሌላው ስንክሳርም በ963 ዓመት ሰማዕታት ወይም በ1240 ዓመተ ምህረት ያደርገዋል። በኦክስፎርድ የሚገኘው ስንክሳር በ983 ዓመተ ምህረት ዓመተ ሰማዕታት በ1260 ዓመተ ምህረት ሲያደርገው ሌሎች ጸሐፍት ደግሞ የአትሪቡ ሊቀ ጳጳስ አባ ሚካኤል የነበረው በ1141 ዘመነ ሰማዕታት መሆኑን ይገልጻል።
ዋሊስ በጅ በሰጠው ማጠቃለያ በ1240 ዓመተ ምህረት የተባለው መጀመሪያ ስንክሳሩ የተሰበሰበበት ጊዜ ሲሆን በ15ኛው መክዘ የተባለው ግን ሁለተኛው የስንክሳር ቅጂ የተዘጋጀበት ሊሆን ይችላል ብሏል። በታኅሳስ 24 ቀን ምንባብ ነገረ ልደቱን በአጭሩ ነው ያስቀመጠው። ወበዛቲ ዕለት ልደቱ ለአብ ክቡር ተክለ ሃይማኖት ብርሃነ ዓለም ጸሎቱ ወበረከቱ ያህሉ ምስሌነ ለዓለመ ዓለም አሜን። በዚች ዕለት የዓለም ብርሃን የተባለ የብሩክ አባ ተክለ ሃይማኖት ልደቱ ሆነ። ጸሎቱና በረከቱ ከሰርስቲያን በግዕዝ ጠኛው ትርጉም ግን 1003 ዘመነ ሰማዕቱ አቡነ ሐዋርያ ተሃሉ ምስሌነ ለዓለመ ዓለም። እዚህ የተጻፈው እግዚአብሔር ከ56 ዓመት በኋላ አጽምህን አፍልሰው ወደ አዲሱ ቦታ ያስገቡታል ብሎ በነገረው መሰረት በአቡነ ሕዝቅያስ መከናወኑንም ይገልጻል። የተደረገውንም ተአምራት በአጭሩ አስቀምጧል። ከዚያም ሰላም እብል አልአልየ ቃልየ የሚለውን አርኬ ይሰራል። የነገረ ፍልሰቱን አጻጻፍ ስንመለከት የተተረጎመው ከ17ኛው ወይም ከ18ኛው ይበልጥ ከ18ኛው መክዝ ስንክሳር መሆኑን እንድንገምት ያደርጋል። በነሐሴ 24 ምንባቡ የአቡነ ተክለ ሃይማኖትን ታሪክ ከቶማስ ዘማአርስ ቀጥሎ ይጽፋል። የኤርትራው ስንክሳር መጀመሪያ ነው የሚጽፈው። ታሪኩ በደብረ ሊባኖስ ቅጂ መሰረት ሆኖ ከኤርትራው ጋር ተመሳሳይ ነው። ነገር ግን ክርስትና ሲነሳ የተሰጠውን ስም ዘርአ ዮሐንስ ሳይሆን ፍስሐ ጽዮን ይለዋል። በኤርትራው ስንክሳር በልጅነቱ ያደረገው ተአምር ዘርዘር ብሎ ሲጻፍ፣ እዚህ ግን ተጠቅልሏል። የኤርትራው በ7 ዓመቱ ትምህርት መጀመሩን ሲገልጽ፣ ይሄኛው ምንም አይልም። የኤርትራው ስንክሳር የዛጉዌን ዘመን 150 ብሎ ሲገልጥ፣ እዚህ ግን አልተጠቀሰም። በኤርትራው ስንክሳር ለስብከት የወጣው አባትና እናቱ ካረፉ በኋላ መሆኑን ሲገልጽ፣ እዚህ ግን መልአኩ ካነጋገረው በኋላ ወዲያው እንደወጣ ይገልጻል። ይሄኛው ለስብከት ከመሄዱ በፊት ቅስና መቀበሉን ይነግረናል። ስብከቱን በሸዋ ምድር ማድረጉን ከዚያም ወደ ምድረ ዳሞት መግባቱን ይተርካል። ከዳሞት ወደ በጸሎተ ሚካኤል መሄዱን በዚያም 12 ዓመት መቀመጡን ይናገራል። ከዚያም ወደ ሐይቅ ሄዶ የምንኩስና ልብስ ቀሚስና ቅናትን ተቀበለ ይላል። የኤርትራው ስንክሳር ልብሰ ምንኩስና ቀሚስ ወአጽፈ ይላል። ይሄኛው ቀሚስ ቅናት ይለዋል። አጽፍና ቅናት ተመሳሳይ ሳይሆኑ አይቀሩም። ከሐይቅ ወደ ደብረ ዳሞ በዚያ ከአባ ዮሐኒ ቆብና አስኬማ ተቀበለ። አባ ዮሐኒ ለአቡነ አረጋዊ 4ኛ ያደርገዋል። ኢየሩሳሌምም አንድ ጊዜ ብቻ መሄዱን ይናገራል። ከኢየሩሳሌም በቀጥታ ወደ ሸዋ መምጣቱን ይገልጻል። ለአባ ኢየሱስ ሞዓ ቆብና አስኬማ መስጠቱን አይተርክም። ሸዋ ሲመጣ መጀመሪያ ያገኘው የአባቱ ወንድም ልጅ ዜና ማርቆስን ነው። ሁለቱ በአንድነት በወግዳ በረሃ ኖሩ። ከወግዳ ወደ ግራሪያ ሄደ። በዚያም በብሕትውና ኖረ። 7 ዓመትም በአንድ እግሩ ጸለየ። ከጌታችን ቃል ኪዳን ተቀብሎ በንዳድ በሽታ ታሞ በ99 ዓመት ከ8 ወር ከ1 ቀን ሲሆን አረፈ። የሊቀ መዘምራን ለአከ ማርያም ቅጂ በታሪክ አተራረኩ የደብረ ሊባኖሱን ይከተል እንጂ በብዙ ቦታዎች ግን ይለያል። በኢትዮጵያ የምንኩስና ታሪክ እጅግ አከራካሪ የሚባለውን የአቡነ ኢየሱስ ሞዓና የአቡነ ተክለ ሃይማኖት ቆብና አስኬማ አቀባበልን አልያዘውም። 13 ስንክሳር ዘግብፅ ቤተ ክርስቲያን። የግብፅ ቤተ ክርስቲያን ስንክሳር የአቡነ ተክለ ሃይማኖትን ሁለቱን በዓላት በተመለከተ ይዘክራል። የመጀመሪያው ታኅሳስ 24 በእነርሱ ኪያህክ 24 ሲሆን በዚህ ዕለት እንደዚሁም የታላቁ ኢትዮጵያዊ ቅዱስ አቡነ ተክለ ሃይማኖት ልደት ነው። ጸሎቱ ከሁላችን ጋራ ይሁን ይላል
ይሄም የአቡነ ተክለ ሃይማኖት ነገረ ልደቱ ወደ ግብፅ ስንክሳር የገባው ልክ እንደ ኢትዮጵያዊ ሁሉ በአጭሩ መሆኑን ይገልጻል። ወይም ደግሞ በአጭሩ ነገረ ልደቱ የገባበትን ቅጂ ነው ማለት ነው። የግብፅ ቤተ ክርስቲያን ስንክሳር በግንቦት 12 ቀን ወይም በእነርሱ ባሻንስ 12 ነገረ ፍልሰተ አጽሙ የለውም፣ ፍልሰቱም የለም። ወደ ግብፅ የተተረጎመው ስንክሳር ይሄ ቅጂ ሳይሆን አይቀርም። በነሐሴ 24 በእነርሱ ምዝራ 24 ነገረ ዕረፍቱ ተጽፏል። ሲጀምር ከኢየሩሳሌም ትውልድ ይጀምርና ወገኖቹ ከሳዶቅና አብያተር ጋራ በሰለሞን ዘመን መምጣታቸውን ይተርካል። ከዚያም በአጭሩ ወደ ጸጋ ዘአብ ይሄዳል። ከእግዚአብሔር ጋር መጋባታቸውን ተርኮ የቅዱስ ሚካኤልን በዓል ያከብሩ እንደነበረ ይገልጻል። ልጅም እንዳልነበራቸው ይተርካል። የሞተሎሚን አመጣጥ ንጉሱ ከሞተ በኋላ ጣዖት አምላኪ ንጉስ ተነሳ ብሎ ይጀምራል። እርሱም አብያተ ክርስቲያናትን አጥፍቶ አብያተ ጣዖታትን ሰራ ይላል። በኋላም ህዝቡን ሲማርክ እግዚአብሔርም አብራ መማረኳን መመለሷን ይተርካል። ተክለ ሃይማኖትን መውለዳቸውና በልጅነት የሰራውን ተአምር ተርኮ ሌላውን ታሪክ ጠቅልሎ ይዘጋዋል። የዚህ ታሪክ አቀራረብ ከአንኮበር መድኃኔዓለም ስንክሳር ጋር ተመሳሳይ ነው። ያኛውም ለአገልግሎት መጠራቱን ተርኮ ጸሎቱ ወበረከቱ ብሎ ይዘጋል። ምናልባትም ወደ ግብፅ የተተረጎመው ስንክሳር የአንኮበር መድኃኔዓለም ተመሳሳይ ይሆንን ያሰኛል። አቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ስንክሳርን በተመለከተ እዚህ ላይ እናቆምና በሚቀጥለው ምንባባችን ቁጥር 3 ድርሳናትን እናያለን። ስላዳመጣችሁኝ አመሰግናለሁ።